አትግደሉን፣ በቃ አትግደሉን፣ እባካችሁ አትግደሉን። ተውንኛ ሀገርም ልጆቻችንን ነው እናሳድገው። አትግደሉን። እዛ ጋር አረዱት እዛ ጋር እያየሁት እኮ ነው ጥይት በግንባሩ የለቀቁበት ምናምን። አንተም እንደ ሳር ትታጨዳለህ። በቃ ይታጠቅ፣ ቢያንስ ራሱን ይከላከል ማለት መንግስትዬ። የሹፌሮች ሞት እኔ ሞት ፈርቼ ነው መኪናዬን ያቆምኩት። በነገራችን ላይ ይሄ የምታዩት ቪዲዮ ኢትዮጵያ ውስጥ ነው። ይሄኛው ኢትዮጵያ ውስጥ ነው። ወንጀል ብቻ የሚሰራበት ቦታ፣ መንግስት የማይገባበት፣ ፖሊሶች መግባት የማይችሉበት ስቴቶች አሉ። መምረጥ ያለባችሁ ለህዝቡ ቃል የገባውን በተግባር የቀየረን ፓርቲ። ሰላም ጤና ይስጥልን። በሰንደቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ደግሞ የምንመለከተው በሀገራችን ኢትዮጵያ እየበዛ የመጣውን የሹፌሮችን ግድያና አፈና አስመልክቶ እንግዲህ ሹፌሮች እባካችሁ አትግደሉን እያሉ ጥሪ እያቀረቡ ይገኛሉ። እንደዚሁም ደግሞ አዳይ ሊወጡም እንደሚችሉ የሰማን ነው የምንገኘው። እሱን የምንመለከት ነው የሚሆነው። ሌላው በዚህ ቪዲዮ የምንመለከተው ወንድማችን አዶናይ እንግዲህ አንድ ዴሊያን ፔጅ የተባለ ቲክቶከር ወደ ኢትዮጵያ ይዞ መጥቶ ነበርና ያ ልጅ እንግዲህ ያስጎበኘ የሚገኘው ልማቶችን ብቻ ነውና ይሄን አስመልክቶ እንግዲህ አዶናይ ተከፍሎት ነው፣ ካድሬ ነው፣ ኢትዮጵያን ክዷታል፣ ህዝቦቿን ክዷልና የተደረገ የሚገኘው ነገር ትክክል አይደለም፣ ብዙ ችግር አለብን የሚል ነገር የሚያነሱ ወገኖች አሉ። እንደዚሁም ደግሞ አይ አዶናይ ያደረገ የሚገኘው ነገር ትክክል ነው የሚሉ አሉ። እነዚህ ሁለቱንም ሐሳብ አይተን መሀል ደግሞ የኔን ሐሳብ የምናስቀምጥ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሐሳባችሁን ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? ወደ ወንድማችን አዶናይ ነው ሌላም ፔጅ ጉዳይ ከሜዳችን በፊት እስቲ ከሹፌሮች እንጀምርና ስለ ሹፌሮች ስናነሳ ትዝ ካላችሁ ከአንድ ሳምንት አልሞላውም ወሬዲ ከ5 ቀን በፊት ከአዲስ አበባ 40 ኪሎ ሜትር ርቆ አንድ ባስ ታፍኖ ወይ ታግቶ ነበር። ያ ባስ ውስጥ እንግዲህ ኦልሞስት ከ57 ሰው በላይ ታግቷልና ሹፌሩንም ጨምሮ ማለት ነው። 3 ሰው ብቻ ነው ያመለጠው። 7 ሰው ነበር ባሱ የጫነው። እዚያ የምትመለከቱት ባስ የታገተው ኦልሞስት ከ57 ሰው በላይ እንደታገተ ነው የሰማነው። እንግዲህ ሹፌሩንም ረዳቱንም ጨምሮ ሙሉ ህዝቡ ታግቷል። ከአዲስ አበባ 40 ኪሎ ሜትር ርቆ ነው ያልኳችሁ የሚገኘው። which means ከቤተ መንግስቱ 40 ኪሎ ሜትር ርቆ ታጣቂዎች አሉ፣ መኪና ማለፍ ከልክሎ እያገቱ ይገኛል። አዲስ አበባ ውስጥ ከ5 ቀን በፊት የተፈጠረ ነገር ነውና እነዚህ የታገቱ ሰዎች መጨረሻቸው ምን ሆነ የሚለው ስንመለከት ምንም የሰማው ነገር የለም። በህይወት ይኑሩ ይሞቱ እስካሁን ድረስ ከመንግስት የሰማ ነገር የለም። ሰዎቹ ሞተው ተለቀናል ያሉት ነገር የለምና በጣም ነው የሚያሳዝነው ይሄ ነገር። እንግዲህ ከ57 ሰው በላይ ከአዲስ አበባ 40 ኪሎ ሜትር ርቆ ታግቶት እንደገባ አይታወቅም። ማንም በዚህ ጉዳይ ላይ እያወራ የሚገኝ ሰው የለም። ሰሞኑን ደግሞ አዳማም አካባቢ ላይ አንድ ሙሉ መኪና ሹፌሩን አግተውት ሹፌሩን ደብድበው መኪናውን ከነጭነቱ እዚያ የምትመለከቱት መኪና ይዘውን እንደሄዱ አሰምቻችሁ ነበር ከ2-3 ቀን በፊትና ይሄንም አስመልክቶ እንግዲህ ተበራከተ የመጣውን ሹፌሮችን ግድያ፣ አፈና፣ ጥቃት አስመልክቶ ብዙ ሹፌሮች እንግዲህ ድምጻቸውን እያሰሙ ይገኛሉ። እስቲ አንዳንዶቹን ለማየት እንሞክር። እኛ ሹፌሮችን አትግደሉን፣ አታግቱን፣ እኛ ፖለቲካ ውስጥም የለንም፣ እኛ ሰርተን ነው የምንበላው ሲል ይሄ እዚህ ጋር የምትመለከቱት ሹፌር ያስተላለፈው መልእክትም ብዙዎች እየተጋሩት ይገኛሉ። ለሹፌሮችም ድምጽ እንድትሆኑ ጥሪ ቀርቦላችኋል። ቪዲዮውን ላሳያችሁ። የመንገዱ ለምትገሉና ለምታግቱ ነው። እኛ ምናችሁንም አንለቀን፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲህ በላባችን ነው የምናኖረው። የሰው አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱ? ለምንስ ማሰብ ተሳናችሁ? ስንቱን ሰው አሳዘናችሁ? ስንቱን ቤተሰብስ ያላባት ስንት ልጅ አስቀራችሁ? ስንቱ ዛሬ ድረስ በር እያየ ቀረ። ተገቢ ነው ብዬ አላምንም። አሁንም ተው፣ ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተው፣ ግድ የለም ተው፣ ለፍተን እንኑር ነው። ሌላ ነገር አላልናቸው። እንኑር፣ አትግደሉ። አትግደሉን፣ እባካችሁ አትግደሉን፣ በእናታችሁ አትግደሉ። እኛ ጥይት አይገባንም። እባካችሁ ተውን፣ እባካችሁ አትግደሉን፣ በቃ አትግደሉን፣ እባካችሁ አትግደሉን። ተውን፣ እኛ ሀገርም ልጆቻችንን ነው እናሳድገው። አትግደሉን፣ ተውን፣ እኛን አትግደሉን። እዛ ጋር አረዱት እዛ ጋር እያየሁት እኮ ነው ጥይት በግንባሩ የለቀቁበት ምናምን። አንተም እንደ ሳር ትታጨዳለህ። አርሰናል ዋንጫ በላ ብሎ የ200 ሺህ ብር አርዶ የሚበላ ህዝብ ላንተ ድምጽ አይሆንም። ሹፌር ልንገር፣ አርሰናል ዋንጫ በላ ብሎ ሰላማዊ ሰልፍ የወጣ ህዝብ ላንተ ድምጽ አይሆንም። ሹፌር ኮሪደር ልማት ብትል አዲስ አበባን ብትል ከተማ ሽብርቅ ወርቅ ያረካት አንተ ነህ። ማትከበረው ደግሞ አንተ ነህ። እንደ አህያ ትረገጣታለህ፣ ትታረዳለህ፣ በየቦታው ትገደላለህ።
አንድ ሹፌር ሞቷል ድምጽ እንሁን ብለን ተመካክረ ምናምን ስራ ልናቆም ስናስብ አንደኛው በዛ ጋር ክራይ አስጨምሮ ላጥ ይላል። ይሄ ይገባላል ላንተ ሹፌር ሲሞት ድምጽ ካልሆንክ ዛሬ ነገ አንተም ስትሞት ማንንም ሰው ድምጽ አይሆንም። ለሁሉ በቃ ጩኸን መብት ያጠነው ነገር ቢኖር ሹፌር ለሹፌር ምንም መብት እንደ ሹፌር የተረገጠ የለም፣ እንደ ሹፌር የተናቀ የለም። እንዲህ ላብ እኮ እንዲህ በቂጡ ፍንክት መሃል እኮ እንደ ቦምባ የፈሰሰ ስራ እየሰራ ከሱ በላይ ምናቅ የለም። ለምን ይመስላችኋል? በቃ ይታጠቅ፣ ቢያንስ ራሱን ይከላከል ማለት መንግስትዬ። የሹፌሮች ሞት እኔ ሞት ፈርቼ ነው መኪናዬን ያቆምኩት። ሞት ፈርቼ በቅርብ የሚያሉ ሰዎች ማንንም ያውቃል። ትንሽ ደከም ማለቻ መኪናዬ፣ ምናልባት ሮጠውም ሊይዙኝ ይችላሉ። በየጊዜው ሹፌር ሞተ ነው። ሹፌር እኮ ቤተሰብ አለው፣ የሚያሳድጋቸው ልጆች አሉት፣ የሚኖርላት እናት አለችው ምናምን ማለት ነው። እቃ ከሆነ ቦታ ጭኖ የሆነ ቦታ ያመጣል ያደርሳል። የፖለቲካ አባል አይደለም፣ የምናምን አባል ስለምንም አያገባውም። ስለዚህ መንግስትዬ ቢያንስ ራሱን ይከላከላል እንዴ። በሹፌር ያልተቀበረበት ሳምንት እስቲ ጥሩልኝ። ባለፈው ዓመት በቃ ታገቱ። ጭራሻውንማ ተሳፋሪውንም ይዞ መሄድ ተጀመረ። ይሄ ማለት የሆነ ንቅናቄ ለመፍጠር እስከሆነ ድረስ ለምንድነው መንግስት ሹፌር እንዲታጠቅ ከመንጃ ፍቃዱ በኩል የመታጠቅ ፍቃድ ይሰጠው? እንደምትሰሙት ነው እንግዲህ ወንድሞች በዚህ መንገድ ድምጻቸውን እያሰሙ ይገኛሉ። እባካችሁ አትግደሉ የሚል ተማጽኖ እንግዲህ በተደጋጋሚ እያቀረቡ ይገኛሉና ለዚህ ሁሉ ዳረጋቸው ብዬ ማስበው እኔ የኢትዮጵያ ህዝብ አሁን ላይ አእምሮ ሙሉ በሙሉ ተወስዷል። በተለይ ወጣቱ አእምሮ አለው ለማለት ከዚህ ማለሰብ ወጣል ለማለት ራሱ ያሳፍራል ለመናገርና ይሄን ያልኩበት ምክንያት ምንድነው? በአራቱም መቅጣት ጦርነት ባለበት ሰዓት ኑሮ ውድነት አናታችን ላይ በወጣበት ሰዓት የኛ ወጣት አርሰናል ዋንጫ በላ ብሎ ቅድም ወንድማችን እንዳለው የ200 የ400 በሬ አርዶ የሚባል የ200 400 ሺህ ብር በሬ ገዝቶ አርዶ እየበላ ባንዲራ እየሰቀለ የሚጨፍር አርሰናል ዋንጫ በላው ብላችሁ አዳይ ወጣችሁ ስጨፎ የነበራው ሰዎች ኑሮ ውድነት አናታችን ላይ ወጣል ብላችሁ ድምጻችሁን ብታሰሙ የሆነ ለውጥ አይመጣም ነበር ወይ? ኦኬ ሰው መድኃኒት መግዣ አጥቶ የሞተ በሚገኝበት ሰዓት የመንግስት ሰራተኞች ኑራቸውን አይደለም ደሞዝ ተቀብለው ሄደው ቤት ኑራቸውን ለመደጎም በእዳበት ያዙበት ሰዓት ከዛው ቢሮ ላይ በእዳበት ያዙበት ሰዓት ደሞዛቸው ራሱ አንዱ ለእንትን 5% ለእንትን 20% ለእንትን የተባለ ተቆራርጠው 50% የማይደርሳቸውም 10,000 ብር የሚከፈለው ደሞዝተኛ በ10,000 ብር የሚፈረመው ነገር ግን እሱ ጋር የሚደርሰው 5,000 ብር ነው። እሱም በጣም በዛ ከተባለ ኢትዮጵያ ውስጥ እና በዚህ ሁኔታ ውስጥ ለሰራተኞች ድምጽ ማንሆን ከሆነ ወይ ደግሞ ድምጻችን ማናሰማ ከሆነ ሹፌሮች በዚህ መንገድ በየቦታው የጥይት ራስ እየሆኑ በየቦታው እየታረዱ ለነሱ ድምጽ ማናሰማ ከሆነ በአራቱም አቅጣጫ ኑሮ ውድነት እያለ ድምጽ ማናሰማ ከሆነ ጦርነት እያለ ድምጽ ማይሰማ ከሆነ እኔ እንጃ ኢትዮጵያ መጨረሻዋን እግዚአብሔር ያሳምረልን። እንግዲህ አላቅምና ሹፌሮች እንግዲህ በዚህ መንገድ ድምጻቸውን ያሰሙ ይገኛሉ። አዲስ አበባ 40 ኪሎ ሜትር ርቆ 57 ሰው ታግቶ የት እንዳለ የማይታወቅበት ሀገር ውስጥ ለእናንተ መፍትሄ ይሰጣል፣ ፍትህ ይሰጣችኋል፣ ወይ ደግሞ የሆነ መፍትሄ የሆነ ነገር ይደረግላችኋል። ብሮ ኢትዮጵያ ውስጥ የተደረገ የሚገኘው አንድ የማይረባ ተራ ቲክታከር መጣ ተብሎ 76 ፓትሮል ከቦት ነው የሚንቀሳቀሰው። እሱ እስኪያልፍ ተብሎ መንገድ ይዘጋል። እሱን ያጀው ፓትሮችም እስኪያልፍ ተብሎ ህዝቡ በነፃነት መንቀሳቀስ ስራውን መስራት አይችልም። እናንተ ግን በየጫካው በዚህ መንገድ እና በተቻላችሁ አቅም ለራችሁ ያላችሁ ራሳችሁ ናችሁና ድምጻችሁን አሰሙ። ቢያንስ ሚዲያዎች ተናገሩና የሚሰማቸው አካል ካለ እንግዲህ የምንመለከት ነው የሚሆነው። እኔ ሹፌሮች ነገር በጣም የሚያሳዝን በጣም ልብን የሚነካ ነገር ነው። አሁንም ቢሆን ሁላችንም በቻልን አቅም ህሊና ያለን ሰዎች ድምጻችንን እናሰማ ማለት ፈልጋለሁ። ቀጣይ የምንመለከተው እንግዲህ ወንድማችን አዶናይ ጉዳይ ነው። ከዚሁ ጋር ቢገናኝም እንግዲህ የወንድማችን አዶናይ ጉዳይ አዶናይ የሚባል ታቁታው ቲክታከር አዶናይን አንድ ሌላም ፔጅ የተባለ ቲክታከር ወደ ኢትዮጵያ ይዘው መጥቶ ኢትዮጵያን እያስጎበኘ ይገኛል። በዚህ ጉኝቱ መሃል እንግዲህ ሌላም ፔጅ የጎበኘ የሚገኘው ኢትዮጵያ ውስጥ አሁን ላይ የሰሩ ልማቶችን ብቻ ነው የሚል ነው የተነሳ የሚገኘው። ኦብቪየስሊ ምንድነው ላሊበላን ጎብኝቶ ቢሆንም ነገር ግን በብዛት የጎበኘው ኢትዮጵያ ውስጥ የሰሩ የሚገኙ ልማቶችን አዲስ አበባ ነው የጎበኘው፣ ህንፃዎችን፣ ፓርኮችን ነው የጎበኘ የሚገኘው ለዓለም እያሳየ የሚገኘው እና ይሄ ደግሞ ተገቢ ነው ወይ እውነት ያለ እንደዛ ነው ወይ የሚል ነገር ብዙዎች እያነሱ ይገኛሉ። ይሄ ነገር ነው ወይ የሚል ነገርና እስቲ መጀመሪያ አንድ ወንድሞችን እንመልከት።
ኢቲቪ ላይ አንድ ዜና አይቼ ነበር። ብዙዎቻችሁ ኢቲቪ ታያለ እንዴ ምናምን። ቴሌቪዥን የለኝም፣ ፌስቡክ ፔጅ ላይ ግን ኢቲቪ ፖስት ዜናቸው ስለሚመጣልኝ ነው የማየው። ለማንኛውም ዋናው ሀሳብ ምን እንደሆነ ንገራችሁ። የዲኤልኤም ፔጅ ነው ምናምን የሚባል አንድ ቲክቶከር ኢትዮጵያ ውስጥ መጥቷል እና ዜናው የሚለው በፈጣን ዜና አቀራረቡ የሚታወቀው አሉ። አይሆፕ ልጁ ፈጣን ሊሆን ይችላል። ስለዚህ ምን አድርጉት መሰላችሁ? ይሄኛውን አድዋ ፕሮጀክት ምናምን ከታሳዩት አሊ ዶሮ ላይ እዚህ ገብረ ጉራቻ አንድ መኪና ሙሉ ሰው ታግቷል እና እሱ እንዲዘግብ ቢያንስ እድል ስጡት እና ኢትዮጵያ ውስጥ ያሉ የዜና አቅራቢ ኮንቴንት ክሬተሮች ምናምን ቲክቶከር የሚባሉ ሰዎች ጠቅላላ በኢትዮጵያን ሞትና መከራ ላይ ነጋዴዎች ናቸውና እነዚህ አይነት ነገሮችን ዝም በማለት ማይረባ አስፋልትና ምናምንና ቅጠላቅጠል በማስጎብኘት የሚሻቅሉ የሚያድሩ ናቸው ሁሉ ማለት ይቻላልና በእርግጥ እሱም ቢሆን ኢትዮጵያ ውስጥ የመጣው ተከፍሎት እንደሆነ እናውቃለን። ሳይከፈለው እግሩ እንደማያነሳ እናውቃለን። ለካ የመንግስት ተከፋይ ነው እሱም ቢሆንም ያው አጠገቡ ያላችሁ ሰዎች ምናምን ዜና የማቅረብ ፍላጎት ስላለው ልጁ ቢያንስ እንደዚህ አይነት ነገሮችን ያርግ። እኔ ትዝ ይለኛል የዛሬ ዓመት እዚህ ከመምጣቴ ከአንድ ሳምንት በፊት ወደዚህ ከመምጣቴ ከአንድ ሳምንት በፊት ልክ እንደዚህ ሰዎች ታግተው ከዛ በኋላ ሰዎች ተገለው እዛ የተገደሉ ሰዎች ቀብር ላይ ነበርኩኝ። ቀብሬ ነው የመጣሁት እዚሁ ገብረ ጉራቻ ላይ ልክ እንደዚሁ ግድያ ተደርጎ ማለት ነው። እነዚህ አሁን ታግተው የተባሉት አንድ መኪና ሙሉ ሰዎች ይሙቱ ይዳኑ አናውቅም። ዕጣ ፈንታቸው ምን እንደሚሆን አይታወቅም። እና ንገሩት ለዲኤልኤም ፔጅ የፖሊስ መኪና ምናምን የሚያጅብክ ለክብር ካርለም በሉት። እንዳትታገት ፈርተው ሊሆን ይችላል። የሆነ ሰው መጥቶ እንዳይወስድክ ፈርተው ሊሆን ይችላል። የሆነ ሰው እንዳይገድልክ ፈርተው ሊሆን ይችላል የሚያጅቡክ እንጂ ስላንተ ክብር ማንም ግድ አይሰጠውም። እና አጠገቡ በጣም ብዙ ቲክቶከሮች እንዳሉ አውቃለሁ። እና ይንገሩት፣ ቅርቡ አይደሉ? ይንገሩት እንደዚህ እየሆነ ነው ምናምን ይበሉት። መቼ ከህዝብ ጎን እንደሚቆሙ ባናቅም እነዚህ ቲክቶከሮች ግን ቢያንስ አሁን ሾክ ይበሉት፣ በጆሮ አንሾካሽኮ ይንገሩት። በቃ እንደዚህ እኮ አለ ኢትዮጵያ ውስጥ ምናምን ብለው የማይረባ ቅጠልና ኮንክሪት አታስጎብኙት። ቁጭ አድርጎ እንኳን ሻይ ሲጋብዝ አላየንም ዴለን። እዚህ መጥቶ ግን በፈረስ በእግረኛ በእንትን ታሽከረክሩታላችሁ። እንደዚህ ምንድን ነው? ኢትዮጵያ እንግዳ ተቀባይ ናት። እንግዳ ተቀባይ ጊቭ ኤንድ ቴክ ነው። እሺ እነሱ ምን ሰጧችሁ? ለእኔ ምን አደረጉልኝ በሉ። ዜና ምን ይሰራላታል? ኢትዮጵያ ዜና ቢነበብላት ተነበበላት እኮ ሺ ጊዜ፣ የሚያነብላትም አልጠፋም። አንዳችሁ እስኪ ስለ ቃሉ አውርታችሁ ታውቃላችሁ? አታውቁም። ቃሉ ኢንስታግራም ላይ ከዴለን የሚበልጥ ፎሎወርስ አለው። ቃል ሳይተነፍስ አፉን ዘግቶ በሚሰራቸው ልብሶች ብቻ ዓለምን እንደዚህ እያነጋገረ ያለ ሰው ነው። ስለሱ ግን አንድ ኢትዮጵያዊ በኩራት ኦሆ እያለ ያወራ የለም። የተወሰነ ሰው ብቻ ነው ያወራው። መጀመሪያ ለራሳችሁ የአንዱን ቲክታክ ታዘጋላችሁ፣ አንዱን ከአንዱ ለመጣል ትሯራጣላችሁ። የሌላ ሀገር ዜጋ ሲመጣ ግን ያዙ ይልቀቁኝ የምትሉት ነገር አሁን ይሄን አያችሁ ታረን። ነገ ደግሞ ኦኬ ያቺ ጅል ሀገር ስንሄድ ዝም ብላ የምትቀበለን ሀገር እንሂድ ብሎ ሌላም ታዋቂ ሰው ይመጣል። ምክንያቱም ምግብ በነፃ ነው፣ ሆቴል በነፃ ነው፣ ሴት በነፃ ነው። ሴቶቹ እንደሆነ እናውቃቸዋለን። እንደዚህ አይነት ሰው መጣ ሲባል ከኋላም ከፊትም አፈንድዳችሁ ነው የምትሰጡት። ሴት በነፃ ያገኛሉ፣ ምግብ በነፃ ያገኛሉ። እዚህም እዛም ታሽከረክሯቸው ይሄን ይፈልጋሉ። ገባችሁ? የትኬት አይከፍሉም በነፃ የትም ነገር። ይሄን የነፃ የሚጠላ የለም። በነፃ መብላት እና በዚህ መንገድ ሀሳባቸውን እያነሱ የሚገኙ ኢትዮጵያ ውስጥ እኮ የመንገድ ላይ መብራት ብቻ አይደለም እያሉ የሚገኙ እና የተለያዩ ቪዲዮዎችን ይዘው እየወጡ የሚገኙ ሰዎች አሉ። በዛው ልክ ደግሞ አይ ልክ ነው ዴላን ፔጅ መጎብኘት ያለበት ልማቱን ብቻ ነው። ኦኬ የትኛውም የውጭ ሚዲያ መጣኛ ሚዲያዎች ማስት ያለባቸው ችግራችንን ሳይሆን ልማታችን ነው ስኬታችን ነው ማስት ያለባቸው የሚል ነገር እያነሱ የሚገኙ ሰዎችም አሉና ሲንመልከት በኢንተርናሽናል ደረጃ ኢትዮጵያን ከማዋረድ ያለፈ ምንም ፋይዳ የለውም። እንደም የሆነ ቪዲዮ ፖስት አድርጌ ነበር። ይሄ ቪዲዮ ማለት ነው ምንድነው የሚለው? ለምንድነው ሌሎች ቦታዎችንም ከአዲስ አበባ ውጪ ማያዩት? ሙሉ ኢትዮጵያ እኮ የቱሪዝም መስህብ ናት፣ ለምንድነው ማያዩት የሚል ነበረ። አይ ወንጪ ምናምን ሄዷል የሚል መረጃ ደረሰኝ። ኦኬ አይሾ ስፒድ ስላላየኑ ሌላ ቦታዎችን ኤኒዌይ አልኩኝና እዛ ምን ገባልኝ የሆነ ኢንቦክስ ላይ ነገር ተጻፈ ማለት ነው። ምን ይላል? ካዩማ ማየት ያለባቸው በስነ ስርዓት ኢትዮጵያ ምን ትመስላለች፣ በአሁኑ ሰዓት ኢትዮጵያ ምን እያሳለፈች ነው የሚለውን ነው። ይሄን ተብሎ ተጠቅሷል እዚህ ቴክስት ውስጥ። እኔ እሱን ኤክስፖዝ ማድረግ አልፈለኩም። ገመናችንን ነው የሚለው። እኔ የምለው ነገር እዚህ ጋር እያወራን ያለ ነው ስለ ኢንተርናሽናል ኢሜጅ ነው። አሜሪካም እኮ በኢሜጅ ነው አይደለ? በዝና ነው በሪፑቴሽን ነው አይደለ? ኢሜጇን ገንብታ ነው እንጂ አሰቃቂ ሆምለስነስ አሜሪካ ውስጥ አለ። ወንጀል ብቻ የሚሰራበት ቦታ፣ መንግስት የማይገባበት፣ ፖሊሶች መግባት የማይችሉበት ስቴቶች አሉ እኮ አሜሪካ። ከባድ ወንጀል የሚሰራበት፣ ከባድ ድህነት ያለበት። ግን ምንድነው ስሩ ይርስ በአመታት ውስጥ የገነባቸው ኢሜጇን እነዚህን ነገሮች ፍሮንት ላይን ላይ መቀመጥ ያለባቸውን ነገሮች ስለገነባች ምን ሆነች? ሀያል ሀገር ሆነች፣ ተጽዕኖ ፈጣሪ ሀገር ሆነች። ምንም አይነት አግሪመንት ምንም አይነት ኦፈር አሜሪካ ብታቀርብ የሚገፋት ሀገር የለም። ይሄ
ኢን ጀነራል የኢትዮጵያ ኢሜጅ በኢንተርናሽናል ደረጃ እንደዚህ መሆኑ የት ኢምፓክት እንደሚያደርገን ልንገራችሁ። አንድ ውጭ ሀገር የሚኖር ኢትዮጵያዊ አንድ ፈረንጅ ወይም ደግሞ አንድ የዛ ሀገር ዜጋ አንድ አሜሪካዊ እንበል ዌር አር ዩ ፍሮም ቢለው አም ፍሮም ኢትዮጵያ ሲል በዛ ሰዓት ያ ፈረንጅ ስለ ኢትዮጵያ ያለው ኢሜጅ ነው አንተን ዲፋይን የሚያደርገው ለሱ እንጂ ያንተ ፐርሰናል ኢሜጅ አይደለም። ኢትዮጵያ ረሀብተኛ ነች፣ አለመቀጠር፣ ሲቪል ዋር፣ አንኤምፕሎይመንት ያለባት ደሃ የተመታች ሀገር ነች የሚል ኢሜጅ ከያዘ ይንቅሃል እዛው። ያንተ ሀብታም መሆን ያንተ እዛ ጋር ባለስልጣን መሆን ምንም ማተር አያደርግ። የ77ቱን ድርቅ እኮ ስቲል ለረሃብ ኢትዮጵያን እንደ ሲምቦል እያነሱ ነው። ኦ ኢትዮጵያ ረሀብተኛ ምናምን ነው የሚሉት አይደል እንዴ? ግን በኢንተርናሽናል ደረጃ ኢትዮጵያ እንደዚህ ናት ብለው ይሄንን ኢሜጅ ከያዙ ኦ ኦሪጂን ኦፍ ኮፊ ኦሪጂን ኦፍ ሂውማን ካይንድ እዚህ ሀገር ብለው እዛው ነው በሪስፔክት አይን የሚያዩክ፣ እዛው ነው በሪስፔክት ትሪት የሚያደርጉ። ካልሆነ አሁን ለኔ እዚህ ኢንቦክስ ላይ የተጠቀሰውን ችግር ዘርዝረን ያንን ኢሜጅ ዲለን ፔጅ ይዞ ቢሄድ አንድ ፐርሰን አይደለም ዲለን ፔጅ በኢንተርናሽናል ደረጃ ነው የኢትዮጵያን ኢሜጅ ለኢንተርናሽናል የሚያቀርበው። በዚህ አይነት መንገድ ካቀረበ ኤቭሪባዲ ሪስፔክትድ ነው በኢንተርናሽናል አይን። ኢትዮጵያ ይሄ ሪሶርስ አላት ይሄ ፖቴንሻል ሪሶርስ አላት የሚለውን ኢሜጅ መያዛቸው መንግስታትም ኢትዮጵያን ከነግሬሷ እንዲያከብሯት ነው የሚያደርገው። ይሄ በውስጥ አሁን የተወራው ነገር በኢንተርናሽናል ደረጃ መታወቁ ወይም ደግሞ ዲለን ፔጅ ይሄንን ማየቱ ኢትዮጵያን በኢንተርናሽናል ሌቭል ከማዋረድ ያለፈ ምንም ጥቅም የለውም። እታችን እንግዲህ ዜና ሳንስታለች ነው ለመናገር ያው አሁን ላይ ከውጪ የሚመጡ ቲክቶከሮች ነው ዩቲዩበሮች ኢትዮጵያ ሀገራችን የቢሊዮን ዶላር ዕዳ ነው ያለባት እና እንደዛም ሆኖ ግን በሚሊዮን ዶላር የከፈለች ቲክቶከሮች ወደ ኢትዮጵያ ታመጣለች። ለምሳሌ ያክል አሾስፊድ መጥቷል ተከፍሎት ነው የተባለ አሾስፊድም በመጣበት ይሄን ያክል ያስጎበኘው። ከዛ አሾስፊድ ወዲህ ደግሞ በጣም ከ10 በላይ ቲክቶከሮች መጥተው ነበር የአፍሪካ ቲክቶከሮች ተብሎ ወደ ኢትዮጵያ መጥተው ኢትዮጵያን በተለይ አዲስ አበባን ኢትዮጵያን ስላቸው አዲስ አበባን ነው ያልኩ በገኘው አዲስ አበባን እያስጎበኙ ነበር። እነሱ ተከፍሏቸው ነው የውት በዶላር የተከፈላቸው። አሁን ደግሞ ሌላም ፔጅ መጥቷል እሱም በሚሊዮን ዶላር የተከፈለው። ለመናገር ይሄ ማንም የማይክደው ሀቅ ነው። ዝም ብሎ ሰው ስራውን መጥቶ በዚህ መንገድ በየቦታ አይዞርምና ተከፍሎት ነው የመጣው ኦልሬዲ። እና ምን ለማለት ፈልጌ ነው ኢትዮጵያ እነዚህ ለቲክቶከር የምትከፍለውን ገንዘብ ድሆችን ብትደጉሙበት መልካም ነበር አንደኛ። ሁለተኛ ደግሞ ኢትዮጵያ ውስጥ አሁን እነዚህ ሰዎች ሲመጡ እያስጎበኙ የሚገኙት ምንድነው ከተባለ ወይ አድማ ሙዚየም ነው ወይ የሆነ ፓርክ ነው ወይ የሆነ የሚዘል ውሃ ነው ወይ ንግድ ባንክ ህንፃ ነው። ከዚህ አያልፍም ከነዚህ አያልፍም። የሰሩ መንገዶችን የሰሩ ፎቆችን ልማቶችን ፓርኮችን ነው የሚያስጎበኙት። ኢትዮጵያ የሚጎበኝ ብዙ ነገር አላት። ኢትዮጵያ ዓለም መጥቶ እንዲጎበኝላት በዓለም ቅርስነት በዩኔስኮ ያስመዘገበቻቸው ፓርኮች አይደለም አዲስ አበባ ውስጥ ፓርክ የለም አዲስ አበባ ውስጥ ኢትዮጵያ በቅርስነት ያስመዘገበችው። ነገር ግን አንድ ቱሪስት ወደ ኢትዮጵያ ሲመጣ ቲክቶከር ወደ ኢትዮጵያ ሲመጣ እያስጎበኘ የሚገኘው ፓርክ ነው። በዩኔስኮ ያስመዘገብነው ግን አክሱምን ነው። በዩኔስኮ ያስመዘገብነው ግን ላሊበላን ነው። ነገር ግን እነዚህ ቲክቶከሮች ዩቲዩበሮች ሲመጡ የሚያስጎበኙት አዲስ አበባን፣ መንገዷን፣ ልማቷን፣ እንትኗን፣ መብራቷን፣ የሚዘለውን ውሃ ገና ከጀምሩ ሆን ተብሎ እነዚህ ሰዎች ተከፍሏቸው እሱን እንዲያስጎበኙ እንደመጡ የምትረዱበት ነገር ምንድነው? ዴሊያን ፔጅ ለምሳሌ ያክል በሀገር ውስጥ ህንፃ አላጣም። ከንግድ ባንክ 7 እጥፍ የሚበልጥ ህንፃ ሀገሩ ላይ አለ በሚኖርበት ሀገር። ነገር ግን እዚህ ጋር መጥቶ ዋው ይላል ንግድ ባንክ ህንፃን እያየ። ምንድነው ዋው የሚያስብለው? ህንፃ አይቶ አያውቅም ሰው በል ተብሎ ነው። የሚዘል ውሃ ሲመለከት ዎ ይላል። አገሩ ላይ የሚዘል ውሃ የለም። ቤት ውስጥ የሚተክል ሰው ነው የሚዘል ሀገሩ ላይ እና ሆን ተብሎ ታስቦበት እነዚህ ሰዎች ተከፍሏቸው የመጡትን ገና ዋና ፐርፐዙ ራሱ ልማት ለማስጎበኘት ነው። ይሄን ነገር የደገፈች ነው የምትገኘው። እንግዲታችን ይሄ ለሀገር ጠቃሚ ነው እንዲሁም የሚል ነገር ታነሳለች እና እኔ እሷንም አልቃርናት ምን ለመናገር ለምን ካላችሁኝ እየረገፍኳት አይደለም አልቃውም ስለ እየረገፍኳት አይደለም ያለሁት የራሴን ሐሳብ ነው የሚይዘው መሃል ላይና ለምን ነው ያልኩበት ምክንያት መሰላችሁ? የኛን የውስጥ ችግር እኛ ካወቅን ዴሊያን ፔጅ መጥቶ የኛን ችግር ማስጎብኘት አይጠበቅበትም። ወይ ደግሞ ለምሳሌ ያክል በሰሜን በኩል የሚገኘው ጦርነት ዴሊያን ፔጅ መጥቶ መዘጋት አይጠበቅበትም። እኛ አምናል ወይ ነው እኛ ካመን እኛ ኢትዮጵያውያን ያ ጦርነት እንዳለ ካመንን ከተቀበልን ተገቢ እንዳልሆነ ምናምን ከሆነ ይቁም ማለት እኮ ነው። አጠቃላይ ህዝብ ወጥቶ ይቁም ማለት እኮ ነው። ሙሉ ህዝብ ወጥቶ ይሄ ነገር በድርድር ይፈታ ማለት ይቻላል እኮ። ኑሮ ውድነት እንዳለ እኛ ምናምን ከሆነ ዴሊያን ፔጅ ኢትዮጵያ ውስጥ ኑሮ ውድነት አለ፣ ውሃ 70 ብር ነው የሚሸጠው 1 ሊትር ውሃ እንትን ነው የሚባለው፣ እንቁላል 50 ብር ገብቷል ብሎ መዘጋት አይጠበቅበትም። ካመንክ እኛ ነን ይሄ ነገር ይቀንስ ኑሮ ውድነት እየከበረ ነው የሚገኘው ብለን መፍትሄ የምናመጣው እኛ ነን እንጂ ዴሊያን ፔጅ ስለዘገበ አሜሪካ መጣ ለኛ እንቁላል አታወርድልን በፕሌን አመጣ ወይ ደግሞ ውሃ ጭንልንም እዚህ ሀገር በቃ እና ለኛ ያልነው እኛ ነን እና ሌላ የውጭ አካል እየጠበቅን ነው የምንገኘው።
ለኛ የሚደርስልን ማንም መቶ አይደለም ባይዘው ራሳችንም እናደነው እኛው ኢትዮጵያውያንና ከውጪ የሆነ አካል ባንጠብቅ መልካም ነው ብያስባለሁ። ከዛ አንፃር ነው ታችን ትክክል ልትሆን ቻለች ያልኩበትና ነገር ግን የታችን ሐሳብ መቃወምበት ምክንያት ምንድነው ካላችሁኝ ይሄን ተመልከቱ። ዳ ሀገር ውስጥ ሀብታም የሚባል ነገር የለም። ለመሰላችሁ በሚሊዮን አውጥታችሁ ደግሳችሁ መብራት ይጠፋል፣ ጎረቤት ውሃ የለም። የተቸገረ የተራበ ሰው ደጅ ላይ መጥቶ ሲማጸናችሁ የምትኖሩበትን እውነታ ሳትወዱ በግዳችሁ ኮንፍረንት እንድታረጉ ያደርጋችኋል። አንዳንድ ሰው አለ ሰርቼ ያገኘሁትን ገንዘብ አይደለም ብደግስበት አንድ እጄ በሞቀውስ ምን አገባሽ የሚል ማለት ነው። እንደኛ አይነት ማህበረሰብ ውስጥ ስትመጡ ይሄ የኑሮ እኩልነት ኢፍትሃዊ በሆነ መንገድ የሰፋበት አይነት ማህበረሰብ ላይ ስትመጡ ሀብት ወይም ዌልፍ ፕራይቬት ፋክት አይደለም፣ ማህበረሰባዊ አውድ ውስጥ ይገባል እና እዛ አውድ ውስጥ ስትከቱት ግላዊ ነጻነት ኢንዲቪጁዋል ፍሪደም ከማህበራዊ ኃላፊነት ወይም ሶሻል ሪስፖንሲቢሊቲ ጋር ግብግብ ይፈጥራል። ይሄው የሚፈጠር ቴንሽን አለ። ሶ በዚህን ያህል መደገስ አግባብ ነው ወይ ይሄን ያህል አበባ መገዛት አለበት ወይ ብሎ ሰው ሲጠይቅ ከቅናት ሳይሆን ከዛ ግብግብ ከዛ ቴንሽን ውስጥ ተነስቶ ነው የሚጠይቀው። ለምን ሰው በልቶ ማደር የማይችልበት ማህበረሰብ ውስጥ ስትኖሩ ቅንጦት ንቀት ይሆናል። and that's just a fact. So ይሄ ክላስ ኮንሽስነስ ወይም ደግሞ በመደብ ዙሪያ ያለን ንቃተ ህሊና ማስፋት አለብን ብዬ አስባለሁ። እና እኔም ያለኝ ሐሳብ ይሄ ነው። ኤኒዌይስ እናንተም እንግዲህ በልጅቷ ጉዳይ ሐሳባችሁን ኮሜንት ላይ አስቀምጡ ፈልጋለሁ። አሁን ላይ ኢትዮጵያ ውስጥ ችግር የሆነ በሚገኘው የኢትዮጵያ ባለስልጣናት ካቢኔዎች ወር ደግሞ ስልጣን ያላቸው ሰዎች መንግስት ማለት ነው በአጠቃላይ ስኬት አድርጎ የቆጠረ የሚገኘው የአዲስ አበባ ልማት ነው፣ የአዲስ አበባን መለወጥ ነው። አዲስ አበባ ላይ የሆነ መብራት ተተክሏል። አዲስ አበባ ላይ የሆነ ውሃ የሚዘል ውሃ አለ። አዲስ አበባ ላይ የሆነ ዲም ላይት አለ። አዲስ አበባ ላይ የሆነ ብቻ ልማት አለ። አዲስ አበባ ላይ በጣም እናበረታታለን። ደስ የሚል ነው። ይሁን ሁሉም ቦታ እንደዛ ቢሆን አውሽ በጣም ደስ ይላል። ምኞትም ነው። የመላ ኢትዮጵያ ሕዝብ ምኞት ነው። ልማት የሚጠላ የለም። ልማት አዳነች አቤቤ አዲስ አበባን የሰራችበትን ልማት ከአባቷና ከእናቷ ጋር አላመጣችም። ገንዘቡን ከዚሁ ሕዝብ ነው ይሄ ገንዘብ የተቀበለው እና ይሄ ሕዝብ ገንዘቡን ሰጥቶ የሰራውን ልማት ትጠላለህ ብሎ መናገር ፌር አይመስለኝም፣ ትክክል አይመስለኝም። እኔ ኦኬ ወደዳችሁም ጠላችሁም ከዚህ ህዝብ ነው ገንዘብ የተቀበላችሁን ልማት የሰራችሁት። አይ በብድር ነው ካላችሁም ይሄንን ብድር ነገ አዳነች አቤቤ ሰርታ ለምትከፍለው የኢትዮጵያ ህዝብ ነው ይሄንን ብድር የሚከፍለው። የኢትዮጵያ ሀብት ነው ይሄንን ብድር የሚከፍለው ባጭሩ። እና ልማት ጠል ናችሁ የሚል ነገር ስለሚነሳ እኔ በጣም የሚያስጠላ ሀሳብ። ልማት የሚጠላ ሰው አለ ወይ? እግዚአብሔር ይወቅ። ንጽህናውን የሚጠላ ሰው ካለ ነገር ግን ከልማት በላይ ከንጽህናው በላይ በጣም ብዙ የሚያስፈልግ ነገር አለ። የሚጠጣን ውሃ አጥቶ ያለ ሰው ገላይን ልታጠብ አይልም። ውሃ ሲያገኝ ልጠጣ ነው የሚለው። በህይወት መኖር ነው መጀመሪያ ይፈልገው። የኢትዮጵያ ህዝብ አሁን ላይ የሚጠጣው ውሃ አጥቶ ነው የሚገኘው። ኦፍ ኮርስ ሰውነቱን ቆሾ ነው የሚገኘው። ግን ኢትዮጵያ ህዝብ አሁን ላይ ያጣው የሚጠጣን ውሃ ነው። ገላው የሚታጠብበትን ተውት፣ እዛ አይደርስም። የሚጠጣንም አላገኘም። እና ይሄ ባለበት ሁኔታ ልማት ትጠላለህ አንተ። ኦኬ አንተ ውሃ ጠምቶክ እያለ እኔ ገላህን እያጠብኩ አንተ እኔን ገላ ማጠብ በምንም አትቆጥርም። ለምን ስለጠም? በጣም የሚያሳፍር ነገር ነውና ኢትዮጵያ ህዝብ ለማጠል ነው መባል አለበት ብዬ አላምንም። ቅድም እንዳልኳችሁ ግን አሁን ላይ እንደ ስኬት ረጎ የሚነገረው የአዲስ አበባ ልማት ወይ ደግሞ የአዲስ አበባ ስኬት ነውና አዲስ አበባ ኢትዮጵያ ናት ወይ? ገና ከጀምሩ ስሙት። እኔ የምለው ለሰባተኛው ሀገራዊ ምርጫ 11 ቀናት ብቻ እንደቀረው ታውቃላችሁ አይደል? ምን ማድረግ እንዳለባችሁ ታውቃላችሁ። መምረጥ ያለባችሁ ለህዝቡ ቃል የገባውን በተግባር የቀየረን ፓርቲ መምረጥ ያለባችሁ በምግብ እጥረት ትምህርታቸውን መከታተል አቅቷቸው በየትምህርት ቤቱ እየወደቁ የነበሩ ከትምህርት ገበታቸው እየቀሩ የነበሩን ህፃናት ትምህርት ቤት ውስጥ ዩኒፎርም ሰጥቶ መግቦ እያስተማረ። በመጀመሪያ ደረጃ ቪዲዮዎች እየወጡ ስላልሆነ ኮፒ ሊንክ እና ሼር ማድረግ እንዳትረሱ። ወደ ጉዳይ ስመለስ እኔ ሁሌም እንደምናገረው ከዚህ በፊትም እየጮህኩ እንዳለሁት የአዲስ አበባን አቺቭመንታችሁን የመላው ኢትዮጵያ አድርጋችሁ አታቅርቡ የሚል ትችት ነው ያለኝ። ለምሳሌ አዲስ አበባ ውስጥ የተማሪዎች ምገባ ጥሩ ነገር ነው። እኔ በበኩሌ በግል ብትጠይቁኝ የማበረታታው ጉዳይ አይደለም። ይህንን ስናገር ግን አሁን ያለውን የተማሪዎች ምገባ በመጥፎ መልኩ እያነሳሁት አይደለም። ስንትና ስንት ልጇን ቁርስ አብልታ ትምህርት ቤት መሸኘት የማትችል እናት ባለችበት ሀገር ውስጥ በየትምህርት ቤቶቹ ቁርስና ምሳ አዘጋጅቶ ተማሪዎችን መመገብ ቀላል ነገር አይደለም። ኢትስ አ ግሬት አቺቭመንት፣ ትልቅ ነገር ነው። እዚህ የአዲስ አበባ ከተማ መስተዳደርን እናመሰግናለን። ይሄ የአዲስ አበባ ስኬት ግን የመላው ኢትዮጵያ ስኬት አይደለም። እንደ ፓርቲም እንደ ተቋምም አዲስ አበባ ላይ አቺቭ አድርጋችሁታል። ግን ይሄ አቺቭመንታችሁን የኢትዮጵያ አድርጋችሁ አታቀርቡት። ለምሳሌ አዲስ አበባ ላይ ያሉ ትምህርት ቤቶች ደረጃቸውን የጠበቁ ናቸው፣ ለመማር የሚመቹ ናቸው። ይህንን ስናነሳ ግን እንደዚህ አይነት ትምህርት ቤቶችም ኢትዮጵያ ውስጥ መኖራቸውን መዘንጋት የለብን። ተመልከቱ፣ አሁን እንደተመለከታችሁት ክላስ ሳይኖር ዛፍ ስር ቁጭ ብለው የሚማሩበት
ትምህርት ቤቶች አሉ። ይሄ አንዱ ነገር ነው። ሁለተኛው ጫካ የገባው ታጣቂ ጫካ የገባው ታጋይ ምሽግ አድርጎ የሚንቀሳቀሰው ምን ላይ ነው? ትምህርት ቤት ላይ። አሁን ባለው ተጨባጭ ሁኔታ አማራ ክልል ብትሄዱ፣ ኦሮሚያ ክልሎች ብትሄዱ የታጣቂዎች ምሽግ ሆኖ እያገለገለ ያለው ትምህርት ቤት ነው። ትምህርት ቤቶች ተዘግተዋል። ህፃናት መማር ባለባቸው እድሜ እየተማሩ አይደለም። ኢትዮጵያ ውስጥ የት? ኦሮሚያ ክልል፣ አማራ ክልል፣ ሌሎችም ክልሎች ላይ። ስለዚህ የኔ ጩኸት አዲስ አበባ ላይ አቺቭ ያደረጋችሁትን ነገር መላው ኢትዮጵያ መቅመስ ይፈልጋል። የአማራ ክልል ህፃናት መማር ይፈልጋሉ። በተለያዩ የኦሮሚያ ክልል አካባቢ ያሉ ህፃናት ወደ ትምህርት ገበታቸው መመለስ ይፈልጋሉ። እነዛንም ወደ ትምህርት ገበታቸው መመለስ ላይ ቢሰራ እኔ እንደውም አንዳንድ እየደረሱኝ ባሉ ጥቆማዎች መሰረት ሰሜን ሸዋ አካባቢ፣ ሰላሌ አካባቢ ትምህርት ቤት ከተዘጋ 7 ዓመት ሆኖታል የሚል ጥቆማም እየደረሰኝ ይገኛል። ስለዚህ የአዲስ አበባ አቺቭመንት እንደ አዲስ አበባ ጥሩ ነው፣ ሳናመሰግን አናልፍም። ምርጥ ነው፣ ደስ የሚያሰኝ ይበል የሚያሰኝ ጉዳይ ነው። ይሄ አቺቭመንት ግን ወደ ክልሎች ካልወጣ፣ እነዚህ አቺቭመንቶች ግን መላው ኢትዮጵያን ማዕከል ካላደረጉ በስተቀር የአዲስ አበባን አቺቭመንት የመላው ኢትዮጵያ አስመስሎ ለምረጡኝ ቅስቀሳ እንደ ፍጆታ መጠቀም ትክክል ያልሆነ አካሄድ ስለሆነ ለውጦችን ለምርጫ ቅስቀሳ ግብዓት ብቻ ሳይሆን ጄኒውን የሆነ ትውልድን መቅረጽና ማካተት የሚችል ለውጥ ላይ ብትሰሩ እንደ ፓርቲም እንደ ሀገርም ህዝቡም እናንተም ተጠቃሚ ትሆናላችሁ ብዬ አስባለሁ። ስለዚህ ዛሬም ነገም ተነጎዳያም እንደምለው የአንድ ቦታ ለውጥ ወይም ደግሞ የአንድ ከተማ ለውጥ የመላው ኢትዮጵያ ለውጥ አይደለም። የአዲስ አበባን ለውጥ እንደ መላው ኢትዮጵያ ለውጥ አድርጋችሁ ለማቅረብ አትሞክሩ። ይሄ ፖለቲካ አዋጭ አይደለም ልላችሁ እወዳለሁ። አመሰግናለሁ። ይሄ ነው ወንድማችን እግዚአብሔር ይስጥልን። ባለፈው አይተን ነበረ አዲስ አበባ ላይ በነፃ ምግብ እንሰጣለን በሚል የተነሳ ወይ ደግሞ መንግስት ምግብ እያዘጋጀ ነው ለአቅመ ደካማዎች በሚል ኢትዮጵያ ውስጥ ወደ አዳይ የሚያወጣ ረሃብ የለም የሚል ነገር ተነስቷል። ግን የተደረገው ቤት ነው? አዲስ አበባ ውስጥ ነው። አዲስ አበባ ውስጥ ነው ምግብ ለአቅመ ደካሞች የሚሰጠው እንጂ ኢትዮጵያ ውስጥ አይደለም። ኦኬ፣ ኢትዮጵያ የአዲስ አበባ ትንሿ ክፍል ነው። ትንሿ ምናልባት ከ100% ብናስቀምጠው ስንት ፐርሰንት ነው የምትሆነው? 5% ብትሆን ነው አዲስ አበባ ከኢትዮጵያ በጣም ብዙ ሰፊ ነው። ኢትዮጵያ ውስጥ ከ70% በላይ የሚሆን ሰው ከድህነት ወለል በታች ነው የሚገኘው። ለዚህ ህዝብ የአዲስ አበባን ኑሮ እንደ ስኬት ማቅረብ እኔ ምንድን ነው ጥቅሙ? ኦኬ፣ ከ70% በላይ ሰው ከድህነት ወለል በታች ነው ማለት መሰላችሁ? ድሃ ለመባል በራሱ የሆነ የሚያስፈልገው ነገር አለ፣ ገንዘብ ያስፈልጋል። 70% ኢትዮጵያ ውስጥ 100 ሰው ካለ 70 ሰው ድሃ ለመባል በራሱ ገንዘብ ያስፈልጋል። ኑሮ መሻል አለበት፣ ካለበት ቦታ ከፍ ማለት አለበት። ድሃ ለመባል ነው ባይዘው፣ ሀብታም ለመባል አይደለም፣ ደግሞ መካከለኛ ለመባል አይደለም። ድሃ ለመባል በራሱ ለምን ከድህነት ወለል በታች ነው የሚገኘው 70% ማለት ነው። 70% ብለን ስናስቀምጥ በትንሹ እንያዘውና 100 ሰው ካለ 70 ሰው ከዛ በታች ነው የሚገኘው። ስለዚህ ሀገር ላይ ይሄ 30 ሰው ወይ ደግሞ 10 ሰው ያሳካው ነገር ስኬት ሊሆን አይችልም። ኢትዮጵያ ውስጥ በድሃውና በሀብታው መሃል ያለን ልዩነት የትም ሀገር ያለ አይመስለኝም። በጣም ሰፊ ነው። ኦኬ፣ ሀብታሞች ብቻ ናቸው ተጠቃሚ ነው የሚገኙት። አሁን ላይ ኢትዮጵያ ውስጥ በሚሰራው ልማት ተጠቃሚዎች ሀብታሞች ናቸው። በሚደረገው ለውጥ ተጠቃሚዎች ሀብታሞች ናቸው። በየትኛው ነገር ኦኬ፣ የሚቋጠር አካል ስለሌለ ነጋዴው ወይ በተለይ ሀብታሞች በየፈለጉበት ሰዓት በየፈለጉበት ቀን እቃ ላይ ወይ ደግሞ የሚያቀርቡት ፕሮዳክት ላይ ገንዘብ ይጨምራሉ። ድሃው ምንም አማራጭ የለውም፣ ገዝተው ይጠቀማል ደግሞ ሲባል እና በዚህ የተነሳ እነሱ እያደጉ ነው የሚሉት። ከታች ያለው ድሃው ግን ከድህነት ወለል በታች ጠልቆ እየገባ ነው የሚሄደውና ይሄን ነገር ስቴብል ለማድረግ ቢሰራ መልካም ነው ብዬ አስባለሁ። እኔ እናንተም በዚህ ጉዳይ ሀሳባችሁን አስቀምጡ። እንግዲህ ኢንቨስት በቀጣዩ እንመለሳለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ሰላም ያድርግልን። ቸር ቆዩልኝ።